ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ በሚያሳዝን ሁኔታ የዴዚ እናት አርፈዋል። ይሄንንም ተከትሎ የተለያዩ መረጃዎች የተለያዩ ቦታ እየወጡ ነው ያሉት። እንኳን ደስ አላችሁ ገደላችኋት የሚል አለም፣ እንደዚህ ያለ የእናት ፍቅርም አላየንም የሚሉ መረጃዎችም ወጥተዋል። እስቲ ምንድነው እሱ የተፈጠረው፣ ምንስ እየተባለ ነው ያለው የሚሉትን መረጃዎች ወደ እናንተ ለማድረስ እንደተለመደው በስቱዲዮአችን ተገኝተናል። እንግዲህ የዴዚ እናት ለመጀመሪያ ጊዜ ዴዚ ኢቢኤስ ላይ ነበር ኢንተርቪው ያደረገችው 2030 የሚባል ፕሮግራም ላይ። በዛ ላይም ኢንተርቪው ላረጋት ስል ይላል ጋዜጠኛው፣ እናትየዋ ከጋዜጠኝነት ስነ ምግባር ውጪ ጥያቄዎችን ከመጠየቅ ድረስ ደርሳለች። ምን አይነት ጥያቄ ነው የምትጠይቃት? ልጄን የምትጠይቃትን ጥያቄ ማወቅ አለብኝ። ልጅቷ እንግዲህ 18 ዓመት አልፏታል በዛ ሰዓት ላይ ማለት ነው። ጥያቄዎቹን ማወቅ አለብኝ፣ እባክህ ማይሆን ጥያቄ እንዳትጠይቅብኝ። ልጄን ሶሻል ሚዲያ እንዲወስድብኝ አልፈልግም፣ ልጄን ሶሻል ሚዲያ እንዲበላብኝ አልፈልግም እያለች ከድሮ ገና ስትማጸን የነበረች እናት ነች። እንግዲህ የጋዜጠኝነት ሙያው ባይፈቅድም እናትየዋን ምን አይነት ጥያቄ ልጅቷን እንደሚጠይቃት የማይሆን ጥያቄ እንደማይጠይቃት በደንብ አስረድቶ ቤተሰብ እንደሆነና በተለያየ ጊዜ ግን ከዴዚ እናት ጋር እንደሚገናኝ እንደሚደዋወል ስጦታ ራሱ አመታለች፣ ስጦታውና ውሰድ እያለችው እንደነበር፣ በጥሩ ጤንነት ላይ እንደነበረች ጋዜጠኛው ተናግሯል። እንግዲህ ስለ ዴዚ እናት ሲናገር የብዙዎቻችን እናቶች ለልጆቻቸው የተለየ ፍቅር አላቸው፣ ግን የዴዚ እናት ለልጇ ያላት ፍቅር ግን ይለያል ሲል ገልጾታል በሚያሳዝን ሁኔታ። እኔ እንኳን አረተይ ልጅቷ እኮ 18 ዓመት ሆኗታል፣ ይሄን ያህል ለልጅ መንገብገብ ምንድነው? ቀስ በይ ተረጋጊ ብዬ መክሬያታለሁ ሲል ነበር። እንግዲህ ይሄንን ሁሉ ለማለት ያስቻለኝ መጀመሪያም የሱን ያስቀደምኩት ቀደም ብሎ ስለ ዴዚ ጉዳይ በማህበራዊ ሚዲያ ላይ ብዙ መረጃዎች ወጥተዋል። እናትና ልጅ ጦርነት ገጥሟል። ሰዎች በተለያየ ጎራ ተከፍለው ሲከራከሩ ሲጣሉ ነበረ፣ እንካ ሰላምታ ሲመላለሱ ነበር። በሚያሳዝን ሁኔታ የዴዚም እናት ልቧ ተሰብሮ በኃይል ቃል እኔ ቪዲዮዬን መውጣት አልፈልግም፣ ካሜራም ፎቶዎችም ማህበራዊ ሚዲያ ላይ እንዲወጡ አልፈልግም፣ የምፈልግም ሰው አይደለሁም። ዛሬ ግን ልጄ ኢቢኤስ ላይ ልትቀርብ ስትል ልጄን ሶሻል ሚዲያ እንዳይበላብኝ እፈራለሁ፣ ልጄን ሶሻል ሚዲያ እንዳይነጥቀኝ እፈራለሁ ስትል የነበረችው ልክ ያለችው ያሰበችው ደርሶባት በማህበራዊ ሚዲያ ወጣ እነ ዮኒ ማኛ ድረስ የተለያዩ ቦታ ቀርባ ስትናገር ስትከራከር ነበር ስለ ልጅቷ ጉዳይ። በጣም የገረመኝና አሁንም ግን እውነት እንደዚህ አይነት ክስ አለ ወይ ብዬ እንትን ያልኩት በሰዓቱ ዴዚ ስለ እናቷ ክፉነት የተናገረችው የሆነ ዓመት ላይ ጮሃ ተናገረችኝ የሚል ነው። አስባችሁታል? እኛ ስንት ዱላ አርፎብን ያደግነው፣ ስንት ነገር አርፎብን ያደግነው። እስቲል አሁን እንኳን ያበሻ ልጅ እንዴ ግዴታ ነው እኮ መጮህ አይደለም ዱላ የሚያስፈልግበት ቦታ ላይ ረፍ ምናምን ማባል ግዴታ ነው። እሷ ግን ምክንያት እንኳን አታ ምን ያህል ሳስታ እንዳሳደገቻት፣ ምን ያህል ገና 18 ዓመት ሲሞላት መኪና ተገዝቶ እንደተሰጣት አንቀባራ እንዳሳደገቻት፣ ምን ያህል እንክብካቤ እንደሆነ ዴዚ ስለ እናቷ ስታወራ ያነሳችው ምክንያት ስለ በደለችኝ ብላ የምትለው ጮሃ ተናገረችኝ የሚል ነውና በጣም የሚያሳዝኑ ጊዜቶች አልፈዋል። በዛን ጊዜ በእውነት እናትየዋም የዛን ጊዜ ነው ልቧ የተሰበረው። እንግዲህ መረጃዎች እየወጡ እንዳሉት አንድም እንደዚሁ ቲክቶክ ላይ ቦስ የሚባል ልጅ ስለ እናትየዋ የተለያዩ ኮንታክቶች አሉት። ከእናትየዋ ጋር ሲያወራ ዴዚን ሲመክራት ነበር። እባክሽ ከእናትሽ ጋር ብትሆኚ ይሻላል፣ ከአሌክስ ጋር እንዳለሽው ሆነሽ ግን ከእናትሽ ጋር ግን በይቅርታ ኑሪ፣ እናትሽን አታስቀይም እያለ ጠዋት ማታ የሚጨቀጭቃት። በዛ ሰዓት ግን ስለ እናቷ የሚጨቀጭቃትን ከእናቴ በላይ ምንም የለም እናትሽ ትሻልሻለች እያለ የሚጨቀጭቃትን ሰው እያንዳንዱን ሰው እየዞረች ትቦልክ ነበር። አይዞሽ ደግ አረግሽ፣ እናትሽን እንኳን እንደተናገርሻት እንኳን ሰደብሻት እንኳን ከአሌክስ ጋር ሆንሽ አይዞሽ እያሉ ደግሞ ሲያበረታቷት የነበሩትን አብራ ከነሱ ጋር ምንትን ስትል ነበርና አሁንም በዚህ ሰዓትም ሁለት ቦታ ነው እንግዲህ ሀዘኑ። ግማሹ የነዚህን ወገን እንኳን ደስ አላችሁ ሞተችላችሁ፣ ስታስቡት የነበረው ደረሰላችሁ ሲላሉ፣ እነዛ ደግሞ ይሄው እንዳረጋችሁት እንደተመኛችሁት አገኛችሁትና እንኳን ደስ አላችሁ ይላሉ። ብቻ
በአጠቃላይ በማህበራዊ ሚዲያ ላይ ያሉ ሁኔታዎች በጣም ያሳዝናሉ። የድሮ ነገሮችም እየወጡ በጣም ይገርማሉ። አሁን ለምሳሌ ይሄንን ቪዲዮ ብታዩት እንግዲህ እናቷ ልጇን በምን አይነት ሁኔታ ላይ ስታሳድጋት እንደነበረ አንድም ያሳውቃል። ሁለተኛው ደግሞ ዴዚ ራሷ ባንደበቷ ስትናገር እናቴ ጩኻ ተናገረች ነው እንጂ ሌላው ነገር ምንም ያለችው ነገር የለም። መቼም ሰው አንድ ቤት ሲኖር ልጅ የማይመስለውን ነገር ልጅ ትክክል ነኝ ብሎ የሚያስበውን ነገር እናቶች አርቀው አስበው የሚከለክሉት ነገር አለ። እኔ ይሄም ሆነ ያ አሁን ዴዚ ያለችበት ሁኔታ ጥሩ አይደለም። በዛ ላይ እርጉዝ ነች፣ ለመውለድም ተቃርባለች ያለችው። አሁን እናትየዋን አንዴ አተናታል ሄዳለች በሚያሳዝን ሁኔታ። ሁለተኛ ግን ዴዚን ደግሞ እንዳናጣ እንደዚህ ብለን ነበር የሚባል ደግሞ ሌላ አይነት ክፍፍልና ሌላ አይነት ስድድብ፣ ሌላ አይነት እርግማን እነከሌ ናችሁ፣ አንቺ ነሽ፣ እናንተ ናችሁ የሚል እንካ ሰላምታ እንዳይመጣ። ዴዚም እርጉዝ ነች፣ ሆዷ ውስጥ ያለው በሰላም እንድትገላገል ነገሩ በረድ ቢል መልካም ነው ለማለት እወዳለሁ። ምንም ቢሆን ዴዚ መተኪያ የሌላትን የትም ቦታ ብትሄድ ብትንከባለል ብትወርቅ ብትነሳ እማታገኛትን ሰብሳቢ እናትን ነው ያጣችው። ዴዚ አንድ ነገር ብትሆን ብትሰበር ብትወድቅ ራሷን መቆጣጠር ቢያቀጣት አይኗ ቢደፈን ነገ እያንዳንዳችን ምን እንደሚገጥመን አይታወቅም። የነገ ህይወታችን ማንም የሚተነብይ ሰው የለም። ድንገት አይኑ የሚጠፋ ድንገት አይኔ ይጠፋል ብሎ አስቦ አያውቅም። ድንገት እግሩም እጁም አልታዘዝ የሚልለት ሰው ነገ እግሬም እጄም አይታዘዝም ብሎ አስቦ አያውቅም። አንድ ነገር ብትሆን ግን የዴዚ ሰብሳቢ ዴዚን የማሰለቻት ተንከባክባ ያሳደገቻት እናት ነበረች። ትልቅ ነገር ነው ያጣችው፣ ቀላል ነገር አይደለም። በሰዓቱ በወጣትነቷ ምናልባት ተገፋፍታ ብዙ ነገር አርጋ ብዙ ነገር አውርታ ሊሆን ይችላል። ግን እናት ነች። እናትም ማጣት በዛ ላይ ደግሞ አሁን እናት ልትሆን ነው ሆናለች ማለት ይቻላል። ነፍስ የዘራ ልጅ ሆዷ ውስጥ አለ ይዛለች። የመውለዷ ቀኗ ተቃርቧል። ስለዚህ ዴዚ አሁንም እንክብካቤ ትፈልጋለች ለማለት እወዳለሁ። በተረፈ ግን እንደው ለወንዶችም ምክር እናቷን ጥላ እናቷን ሰድባ እናቷን አዋርዳ ወደ ባል የምትሄድ ሴት አይደለችም ለኔ። ምክንያቱም ከእናት በላይ ምንም ነገር የለም። እናትን ሰድቦ መሄድ በጣም ነውር ነው፣ ፍቅርም አይኖርም። ስለዚህ ነገ ባሏንም ሰድባ የማትሄድበት ምክንያት ምንም የለም። እናቷን ተሳድቦ ልጇን የሚወስድ ልጇን የሚነጥቅ ወንድ ደግሞ ነገ እሷን በርግጫ እያለ እንደማያስወጣ ምንም አይነት መረጃ የለም። ስለዚህ ልጅም እናቷን ጥላ ሄደች፣ ነገ ባሏን ጥላ ትሄዳለች። ወንዱም ልጅን የነጠቀ ወንድ እናትን እየሰደበ ነገ ልጅቷን ራሷን እየሰደበ እየረገጠ ማስወጣቱ አይቀርም። ለዚህም ሆነ ለዛ ግን ሰላም ይሻላልና አደራ አሞራውም ዴዚን እንድትንከባከብ ስንል አደራ እንላለን። ዴዚ ፈጣሪ ያጽናሽ። ከዛም ወገን ከዚህም ወገን ያላችሁ ነገሩን አረጋጉት። ሌላ ዋይታ ደግሞ ሌላ ለቅሶ፣ ሌላ ቁጭት፣ ሌላ ወቀሳ፣ እርስ በርስ መወቃቀስ እንዳይመጣ። የሆነው ሆኗል፣ ያለፈውም አልፏል። ፈጣሪ ነፍስሽን ይማረው እናቲቱ። ያያ ዞላ